ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናሉን ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት። ወደ መጨረሻ ቪዲዮን በተመለከተ የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ማለት ነው። ከሰሞኑ ማን ያዘዋል እሸቱ ፖድካስት ላይ እንግዲህ እህታችን ስለ ናይት ክለብና ስለ ላይፏ ሰፋ ያለ ኢንተርቪው ከሱ ጋር ነበረ። ካረገችው መካከል እቺ ፓርት ለኔ ቤተሰቦች ብጋብዛቸው ደስ ይለኛል ብዬ ስላሰብኩኝ የፈለጉትን ፓርት ቆረጥ አድርጌ ይዤ መጥቻለሁ ማለት ነው። እሱ ምንድነው ካላችሁኝ አሁን ላይ የምናየው የሽምግልና ባህላችን እጅግ በጣም ዘመነ እያልነው ወደ አልሆነ ነገር እየወሰደን ያለው። እንደዚህ አይነት ሽምግልና የሚላክላቸው ትዳሮች ባጭር ጊዜ እየተፋቱ ነው ያሉት ብላ እህታችን እንግዲህ የታዘበችውን ስለ ሽምግልና እንግዲህ ሰፋ አድርጋ አካፋናለች። ያካፈለችው የሰጠችው ማስተያየትና የታዘበችው ነገር ስትናገር እጅግ በጣም ያስቃልምም እውነቷንም ነው የሚያስብል ነገር የተናገረችው። እኔ በጣም ስለገረመኝ ለኔ ቤተሰቦች ይዤ መጥቻለሁ። አብረን እያየን እየታዘብን ሐሳብ አስተያየት እየሰጠን አብረን ቆይታ እንድናደርግ በአክብሮት እየጋበዝኩኝ ወደ እህቴ ስለ ሽምግልናችን የታዘበችውን ነገር እንግዲህ ልጋብዛችሁና ልምጣ። ይመቻችሁ። አንዲት አብራኝ ሪትሪት ሄደች ሴት ወጣት ወንዶች በጣም ያረጁ ሴቶች ላይ ኢንተረስትድ እየሆኑ ነው አለች። ወጣት ወንዶች ማለት ነው ምንድነው በየጠይቃለው ንጽህና። እነዚህ ሰዎች ጠና ያሉ ሴቶቹ በጣም ንጽህናቸውን ራሳቸውን በጣም ያጥባሉ፣ በጣም ክሊን ናቸው፣ በጣም ንጹህ ናቸው። ከዛ ወጣቶቹ ይሄንን ይፈልጉታል ማለት ነው። ምን ለማለት ፈልጌ ነው ለሚያደምጡም ሰዎች ሶሪ ያቋረጥኩሽ። ሚስት ከሆናችሁ ለባላችሁ ቪው እሺ፣ ወንድ ልጅ በዚህ በጣም ነው የሚሸወደው፣ በዚህ በጣም ይሸወዳል፣ በሚያየው ነገር ይሸወዳል። ያንን ቪው ኮንሲደር አድርጉት እስኪ በስል ድረስ ሰላም የሚፈልገውን እስኪሆን ድረስ ያን ቪው ብታስተካክሉበት አምራችሁ ብትገኙ። ይሄ ግን አጉል ከተፈጥሮ የወጣ ሳይሆን ደግሞ ልንገርህ፣ እሺ እኛና እነሱን የሚለየን እኛ ልጅም እናጠባለን፣ ስራም እንሰራለን። እኛ ሰራተኞቻችን ሁሌ አይቀመጡልንም። የሆነ ነገር ሲያገኙ ጥለውን ይሄዳሉ። አሁን አንተ ላይገባ ይችላል። አሁን ሲንግል ማሞች በስተዋል፣ ሰራተኞች አይቀመጡም። ስለዚህ ራሳችንን ስራ ምንሰራው ምግብም ሰርተን ቤት አጽድተን ልጅ አጥበን ምግብ ለሱ አቅርበን ደግሞ አንዳንድ አለ ማማስ ቦይ ቁጭ ብሎ ምግቡን የሚጠብቅ ከዛ ማንኪያውን እያንኳኳ ጨምሩልን አይነት ማስታወቂያ የሚሰራም አለ። ይኸውልህ እኛ ከብዙ ነገር ጋር ነው እየተፈተነን ያለ ነው። ይኸውልህ አንድ አድጎ ያልጨረሰን ወንድ ጉዲፈቻ እንወስዳለን። ሄደን አግብተን ጉዲፈቻ ነው እየወሰድን ያለ ነው። አሁን ዘንድሮ ትዳር አይደለም። ይኸውልህ አንድ እንትን ቀበሌ የሚያክል አበባ ይልክና ሽምግልና ብሎ ይመጣል። ከዛስ የቤት ሰራተኛ በአበባ ገዝቶ ቤቱ ያስገባል። እኔ እንደዛ ነው አሁን እየገባኝ ያለው። አበባማ ሳይለ ዘንድሮ ሽምግልና ላይ በቃ የቤት ሰራተኛ በደላላ በቃ እላለሁ። በቃ እነዚህ ሽማግሌዎች በተለይ አሁን ሽማግሌ ማቀው ለኔ ተላኩልኝ ሽማግሌዎች ስለማቅ በእድሜ የገፉ ኑሮን የሚያወሩትን የሚያውቁ ናቸው። ለሽምግልና እኔ ቤት የመጡት እንግዲህ ልጃችን እንዲ ነው እንዲ ለሚጠየቁት እኔ ጋም ተቀምጠው እየጠበቁት በጣም ህይወትን ያዩ የጨረሱ ማለት ትችላለህ። እነሱ ናቸው እንግዲህ የመጡት። እኔ ይሳቅ ግን አልጨረስሽም አንቺ ከባልሽ ጋር መጀመሪያ ጨረሳችሁ ሽማግሌ ይላካል ምናምን ተብሎ ነው እንጂ የኔን ታሪክ እነግርሃለሁ። አይ ቆይ ምንም አልጀመርም። እኔ የእውነት ሳትነጋገሪ በዚህ ቀን ነው ሽምግልና የሚመጣ። ተነጋግሬ ነው ከሁለት ወር በፊት ነገር ምንም ነገር አይደለም። እኔ አሁን ሽምግልና ተብሎ ዲኮር ተሰርቶ ምናምን አይደለም። በቃ መጡ ጠየቁ ተፈቀደላችሁ እኮ። ሽምግልና ከሆነ ሽማግሌዎች ናቸው የሚመጡት ሊጠይቁ። ይኸው 50 ሆነው ነው መምጣት ያለ። እውነት ነው። ይሄ እዚህ ላይ እኔ መስማማለሁ። ቤተሰቦች የድሮ ሽምግልና ማቀው 50 ነው። ወይ እሺ እንባላለን ወይ ኤምቢ እንባላለን ብለው ሁለት ልብ ሆኖ ነው እንግዲህ ሽማግሌዎቹም ሴቷ ቤት የሚሄዱት ማለት ነው። ያውን ጉድ ሽምግልና እርግጠኛ ሆኖ እንደጨረሱ ጭራሽ እኮ ባልየው ለብሶ ምን ብሎ ማታ ላይ መልስ ይመጣል ይባላል። በአንድ ቀን የሚጨርሰው ዘመኗ ልትሉኝ ሊሆን ይችላል፣ ግን እሷ ይሄን ነገር ነው ታዝባ እየተናገረችው ያለችው። በቃ እርግጠኛ ሆና ቤሎዋ እንትኗን አሰፍታ ሚዜዋን አስተካክላ ለምትጠብቀው ይሄ ትዳር ነው እንግዲህ አሁን ባሁን ሳለ እያልተባረከ እየተፍቺ እየበዛበት ያለው ይሄ ነገር ነው ብላ ነው እንግዲህ ታዝባ የተናገረችው ማለት ነው። እኔ ያየችበት መንገድ እጅግ በጣም ስለተመቸኝ እውነትም ስለሆነ ለእናንተ ጋበዝኳችሁ ማለት ነው። እስቲ እኔ ቤተሰቦች ምን ትላላችሁ? በዘንድሮ ሽምግልና ላይ
የታዘባችሁት ነገር ካለ እንድታካፍሉኝ በአክብሮት እየጋበዝኩኝ እስቲ እህቴ ትጨርስ። የኔ ሀሳብ ግን ይሄን ይመስላል። ይኸውልህ ማኔ ልጅህን ለልጃችን ብለን የመጣ ነው ሲሉ ልጁ ምን አለው ሲሉ ብለህ ስትጠይቅ ልጁ ስራ ፈት ነው ያው ስራ እየፈለገ ነው ሲሉ ምንድነው የምትለው? ኧረ ነው ልጄንማ ለሱ አልሰጥም እንዲህም ልትባል ትችላለህ። ገባ? ያሁንስ ሽምግልና 8 ጓደኞቿ ጋር ሽፎን አሰርታ ድምቅ ብላ ተጣብቃለች። እሱም አይቀረውን ያንን ኩንታል አበባ አሸክሞ በእንትን ይመጣል። ከዛስ እየፈረሱ ያሉ ትዳሮች ከ2 ሚሊዮን ብር በላይ የሚወጣባቸው ሽምግልናዎች ናቸው። በቃ ይሄ አላስፈላጊ የሆኑ አሁን ደግሞ ሙዱ ምን ሆኗል ማለት ድሮ ሽምግልና ተጠይቆ ከዛ ሰርጋል። አሁን እሷ ታረግዛለች፣ ከዛ ሽምግልና ይባላል፣ ከዛ በቃ አለቀ ሰርግ የለም። ከዛስ ይሄ የሚከራየው ቤት አሁን እየተገነቡ ያሉ ሃውሶች እንደዚህ G+ ምናምኖች እኛ ያደግንበትን ቤት እናውቀዋለን። መቼ ነው እዛ የገቡት? መቼ ነው ያ ቤት ተሰርቶ የገቡት? ቤተሰቦቿ እንዴት አጣጣጣም የሆኑት? እኔ ግራ ግብት ይላል። ይሄ የሚከራየው ቤት ለሽምግልና እየተከራየ ማለት እኩል እንደ ያደግ ነው። ቀረጻው ላይ ሌላ ቤት ነው እንዴ? ቀረጻው ላይ ሌላ ቤት ነው። እውነት ነው። አብዛኛው ሶሻል ሚዲያ ላይ የምናያቸው ሽምግልናዎች ቤታቸው እጅግ በጣም የሚያምር ነው አይደል? እውነትም አሁን እኔ ራሴ እንድጠራጠር ያደረገኝ ክራይ ነው። እውነት ነው፣ ክራይ ነው። እሱም ክራይ ነው። ኧረ ጉድ! ኧረ በስመ አብ! ምን ትላላችሁ ቤተሰቦች በዚህ ጉዳይ ላይ? እውነት ነው፣ ክራይ ነው ይሆናል እንዴ? በአንዴማ እንደዚህ አይሆንም። ኧረ እነዚህ ሰው መቼ ነው እዛ ህንፃ ላይ የገቡት? ነው በእኛ ምን ሆናል? በቃ ለዛ ነው ትዳሩ እየተፈታ ያለው አርቲፊሻል ስለሆነ ነው። በቃ ትዳር እየተፈታ ያለው ሳንነጋገር እየተፎካከረን ስለሆነ የኔ ሽምግልና ቆይ ከሷ ይበልጣል፣ ቆይ ለሷ እንትን የተላከላትንማ እኔ ያስፈልጣለሁ። ሽፎን አይሆንም እንትን እንዲሁን ከእንትና ዲዛይን ህይወቱን አይደለም እኮ እየኖረን ያለ ነው። የኢንስታግራም ፎቶ ነው በቃ አለቀ። ይሄ ትዳር ይፈርሳል። አሁን ደግሞ የመጣው ነገር ለመጀመሪያው ባል ሽማግሌ ሆነው ይሄዳሉ። እግዚአብሔር እንደው ቢያንስ አልሄድም አይደብራቸውም እላለሁ። ከዛ የመጀመሪያው ባል ይደገሳል ምናምን ይፋታሉ። ለሁለተኛው መሄዳሉ። አንተ ለሁለተኛው መሄዳሉ። ሽማግሌ ነው ማለት ነው። እኔ አሁን ቢደሽ ይደብረኛል። በዛው ሱፍ ለሁለተኛው ይሄዳሉ። በዛው እንዴው ቢያንስ ቀለሙን ቢቀይሩ ትላል። ቢያንስ ምን የተለየ ነገር በዛው ይሄዳሉ። አቡ ይመችሽ ሲስቱ ይመችሽ። ስለ ሽምግልናችን የታዘበችውን ነገር እንግዲህ ሰፋ አድርጋ አካፍለን መጣለች። እኔ እጅግ በጣም ስለተመቸችኝ ያየችበትን መንገድ እጅግ በጣም ስለሚያረካ ለእናንተ ጋብዣችሁ መጣሁ ማለት ነው። ቤተሰቦች ሀሳብ አስተያየት በዚህ ዙሪያ ላይ ካላችሁ ሰፋ አድርጋችሁ የፈለጋችሁትን ነገር መጻፍ ትችላላችሁ። የልጅቷ ግን አስተያየት በጣም የሚያስደስት ነው። በአሁኑ ሰዓት የማይበረክተውም ትዳሩ በዚህ መንገድ ስለመጣ ነው። ስለ ድሮ ሽምግልና አላላካችን ብንመለስ መልካም ነው እያለችን ነው ያለችው ማለት ነው። ሙሉ ታሪኳን ሙሉ የተናገረችውን ነገር ደግሞ ማግኘት የምትፈልጉ ሰዎች ካላችሁ ማና ያዘዋል እሸቱ ፖድካስት ላይ ገብታችሁ እህቴም ብትሰማት ደስ ይለኛል። በጣም እጅግ በጣም መሳጭ ነች። ታሪኳ እጅግ በጣም የሚያዝናናና የሚያስተምር ነው እላለሁ ማለት ነው። ቤተሰቦች የዛሬ ቪዲዮ ይሄን ይመስላል ማለት ነው። በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባይ ባይ።